ሰላም እንዴት ናችሁ? በዓል እየደረሰ ነው። ዝግጅቱስ እንዴት ይዟችኋል? በጥያቄያችሁ መሰረት ዛሬ ደጋግማችሁ የጠየቃችሁኝን አንድ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ኖዋ የምትባል ልጅ ያስተዋውቀናል። እናቷ ኤላ አንድ ሀብታም ሰው አግብታ ሙሉ ለሙሉ ተጠቃለው ከሱ ጋር ለመኖር ተገደዋል። እናትየው በፊት የምትጠቀምበት ዕቃ ያን ያህል አስፈላጊ መስሎ ስላልታያት ሁሉንም ነገር ሸጣ ነው ወደዛ ለመሄድ የወሰነችው። የነዋ የልብ ጓደኛ ሄሊና ፍቅረኛዋ ዳንም እየደበራቸውን ቢሆን ነዋን ለመሸኘት ቤቷ ተገኝተዋል። ነዋ ሀገር እየቀየረችን ቢሆን ከፍቅረኛዋ ጋር ግን አልተጣላችም። የርቀት ግንኙነትን ቢሆን እንዴትም ብለን ፍቅራችንን እንቀጥላለን ተባብለው ቃል ይግባባሉ። ነዋ ከእናቷ ኤላ ጋር አንድ ላይ ወደ ለንደን ትጓዛለች። ለንደንም ከደረሱ በኋላ የእንጀራ አባቷ ዊሊያም ወጥቶ ነበር የተቀበላቸው። ማርቲን የዊሊያም ቀኝ እጅ ነው። የኖዋ ክፍልንም ያሳያታል። ኖዋም ወደ መኪና ማቆሚያው ትሄድና የመኪናዎቹን ብዛት ስትመለከት በጣም ነበር የተገረመችው። በክፍሏ መስኮት በኩል ወደ ውጪ ስትመለከት በእሷ እድሜ ያሉ ልጆች መዋኛው ገንዳ ጋር እየተጫወቱ ትመለከታለች። ከእነሱ ውስጥ አንደኛው ከዋና ገንዳው ሲወጣ ኖዋ አይኗ ከሱ ጋር ይንከራተታል። በዚህ መሃል ነው እናቷ ኤላ ክፍሉን ወደድሽው ብላ መታ ያስደነገጠቻት። ኖዋ ቤቱን ተዘዋውራ እንዳየችው ቤቱ በጣም ጥብቅ የሆነ ጥበቃን ያለው። እናቷም አታስቢ እሱ እዚያ ያገኘንም ትላታለች። ኖዋ የራብ ስሜት እየተሰማት ስለነበር ወደ ኪችን ሄዳ ፍሪጁን ትከፍታለች። የፍሪጁን በር ስትዘጋው መዋኛው ገንዳ ጋር ያየችው የቆንጅዬ ልጅ የፍሪጁ በር ጀርባ ቆሞ ነበር። ኒክ እንደሚባል ሲነግራት የእንጀራ ወንድሟ እንደሆነ ወዲያው ነበር የተረዳችው። ኖዋና ኒክም እያወሩ እያለ በዛ መሃል ጃይልስ የተባለው ጓደኛው ይመጣል። ኒክም እስካልደረሽብኝ ድረስ አልደርስብሽም ብሎ ኖዋን ያስጠነቅቃታል። ኖዋ ወደ ክፍሏ ከገባች በኋላ ለፍቅረኛዋ የድምፅ መልእክት ትልክለታለች። ምሽት ላይ አንድ ፕሮግራም ስላለ ወደዛ ለመሄድ መዘጋጀት አለባት። ኖዋ ልብሷን ቀይራ ከተዘጋጀችም በኋላ ልክ ደረጃውን ስትወርድ ከኒክ ጋር ትገናኛለች። እሱም በጣም ስላማረባት ትንሽ አፈጠጠባት። ኒክ ፕሮግራሙ ላይ ከአንዲት ሴት ጋር ነበር። ይህም ኖዋን ትንሽ አስቀንቷታል። ፕሮግራሙ ላይ ባገኘችው አጋጣሚ ሁሉ ሰረቅ እያረገች ኒክን ትመለከተዋለች። ጃይልስም የኖዋን ሁኔታ ይመለከትና ከሩቁ ሰላም ይላታል። ከዛም በደንብ ለመተዋወቅ ማውራት ይጀምራሉ። በዚህ አጋጣሚ ኒክ የራሱ ድርጅቶችና የራሱ ገቢ እንዳለው ለኖዋ ይነግራታል። በኋላም ኖዋ ከጃይልስ ጋር አንድ ላይ ትሆንና ኒክ ወደ ተቀመጠበት ጠረጴዛ ትሄዳለች። እዛ ጠረጴዛ ላይ የኒክ ፍቅረኛ አናም ነበረች። የኒክ አባትም ኖዋን ወደ ቤት አድርሳት ብሎ ትዕዛዝ ስለሰጠው ምንም አማራጭ የላቸውም። ተያይዘው ከፕሮግራሙ ይወጣሉ። መኪና ውስጥም ከገቡ በኋላ ኖዋ የራስ ገንዘብ ያለህ አይመስለኝም ነበር፣ በጣም ጎበዝ ነህ ብላ ወሬ ትጀምራለች። በዚህ ወሬ ባህልም አንዳንድ አለመግባባት ይፈጠርና ኒክ ተናዶ መኪናውን መንገድ ላይ ያቆመዋል። ከዛም መንገድ ላይ ያወርዳትና ጥሏት ይሄዳል። ኖዋ ስልክ እንኳን እንዳትደውል ስልኳ ቻርጅ አልነበረውም። ኖዋም የምታረገው ነገር ግራ ገብቷት እየተንከራተተች እያለ አንድ መኪና ወደ እሷ መጥቶ ያቆማል። ይህም ባለመኪና የላከው ኒክ ነበር። እሷም ወደ ቤት መሄድ እንደማትፈልግ ተነግረውና ኒክ ወዳለበት እንዲወስዳት ተጠይቀዋለች። ኖዋን ኒክ ወዳለበት ፓርቲ ያደረሳት ሹፌርም ቶም ለተባለ ሰው አደንዛዥ እጽ ይሸጣል። በዚህ ሰዓት ቶም ኖዋን ይመለከታትና የያዘው መጠጥ ሰጣት። ኖዋም ኒክን ስታየው በጣም ደንግጣ ነበር። በሁለት ሴቶች መሀል ቲሸርቱን አውልቆ እየጨፈረ ተመለከተችው። በሁኔታውን በጣም ተናደድና የያዘችውን መጠጥ ግጥም አድርጋ ትጠጣለች። ብዙም አልቆየችም። ያዙራትና መንገዳገር ጀመረች። ኒክን በጣም ይናደድና ይህንን መጠጥ ማን የሰጠሽ ብሎ ይጠይቃታል። እሷም ቶም እንደሆነ ስትነግረው ኒክ ሄዶ ቶምን በቦክስ መቶ ጣለው። ከዛም ራሱ ወደ ቤት ሊያደርሳት ይወሰንና ይዞት ወደ ቤት ጉዞ ጀመረ። በዚህ መሀል ነው ጆሮ ስር ንቅሳት እንዳለባት ያወቀው። ቤትም ከደረሱ በኋላ ተሸክሞት ወደ ክፍሏ ወስዶ ያስተኛታል። ካስተኛትም በኋላ ስትገላበት ሰውነቷ ላይ አንድ ጠባሳ አየ። ጠዋትም ከእንቅልፏ ስትነሳ የመጠጡ ስሜት ትንሽ ራሷን አሟት ነበር። ኒክ ያለመደበትን ጥሩ ሊሆንላት ሲሞክር እሷ ግን ባህሪው እንዳልሆነ ተረድታ ክፉ ነበር የሆነችበት። ኖዋ ስልኳን እየነካካች ለፍቅረኛዋ ቴክስት ስታደርግለት መመለስ አልችልም ብሎ ነበር ቴክስት ያደረገላት።
ሊያናግራትም ለእሷ ጊዜ አልነበረውም። እሷም በኒክና በአና መሀል ያለውን ግንኙነት በደንብ ለማጣራት ሶሻል ሚዲያቸውን መጎርጎር ጀመረች። ከዛም ከተኛችበት ብድግ አለችና ደግሞ እየተዘዋወረች የኒክን ክፍል ማየት ደግሞ ጀመረች። ክፍሉ ከገባች በኋላ ሽቶዎቹን፣ ልብሶቹን፣ እያንዳንዱን ነገር መነካካት ትጀምራለች። በዚህ መሀል ወደ ክፍሉ መጥቶ አስደነገጣት። እሷም በድርጊቷ በጣም ታፈርና ፈጠን ብላ ልብሱን ሰጥታው ክፍሉን ጥላለት ወጣች። ከዛም በማታውቀው ስልክ አንድ ፎቶ ይላክላታል። በጣም የምትወዳት ጓደኛዋ ከፍቅረኛዋ ጋር ጥሩ ጊዜ እያሳለፈች ነው። የዛን ቀን ምሽት ኒክ መኪናውን አስነስቶ ልክ ከቤት ሊወጣ ሲል ኖዋ በር ላይ ትቆምና አብሬክ ነው የሚሄደው አለችው። የመኪና ውድድር ስለነበር ወደዛ ነው ይዟት የሄደው። እዚህ የመኪና ውድድር ላይ ጄና የምትባል ልጅ ትተዋወቃለች። ወዲያው ነበረ ጓደኛሞች የሆኑት። ኖዋም አዲስ ለተዋወቀቻት ጓደኛዋ የቀድሞ ጓደኛዋ ፍቅረኛዋ እንደሳመች ነገረቻት። እናም የቀድሞ አባቷ የመኪና ውድድር ተወዳዳሪ ነበር። አሁን ግን አባቷ እስር ቤት ውስጥ ነው ያለው። ጄናም ኖዋን ይዛ ትሄድና ከሌሎች ጓደኞቿ ጋር አስተዋወቀቻት። የኒክ ጓደኛ ላየን የጄና ፍቅረኛ ነው። ኖዋም ከኒክ ጓደኞች ስለሱ በደንብ ማወቅ ትጀምራለች። ኖዋም ፍቅረኛዋን ለማናደድ ወንድ እየሳመች ፎቶ ተነስታ ልትልክለት ወሰነች። ኒክም ይህንን ሀሳቧን ሲሰማ ሌላ ሰው እንድትስም ስላልፈለገ እሱ እየሳማት ፎቶ ይነሳሉ። ኖዋ ኒክ ውድድር እንዳለበት ትሰማለች። የሚወዳደረው ደግሞ ሮኒ ከተባለ ከአንድ ወንጀለኛ ሰው ጋር ነው። ኖዋም በፍጥነት ሄዳ የኒክ መኪና ውስጥ ትገባና ውድድሩ ላይ ልትሳተፍ ትወስናለች። ሮኒ ከሱ ጋር እየተወዳደረ ያለው ኒክ እንዳልሆነ ሲያውቅ በጣም ነበር የተናደደው። ኖዋ መኪናውን በፍጥነት እየነዳች ሮኒም እየቀደመችው ነበር። በስተመጨረሻም ኖዋ ውድድሩን ታሸንፋለች። ነገር ግን እሷ ውድድሩን ስላሸነፈች ማንም የተደሰተ የለም። ሮኒም ከኒ ጋር መወዳደር ፈርተ ሴት ከኒ ጋር እንዲወዳደር አደረግክ ብሎ ኒክን ነገር ይፈልገዋል። ኖዋም ጣልቃ ገብታ እሷ እንዳሸነፈች ልትናገር ስትሞክር ሮኒ ሊደበድባት ይሞክራል። ኒክም ጣልቃ ይገባና ይገላግላቸዋል። በመካከላቸውም ልክ ድብድብ ሊነሳ ሲል ፖሊስ ይመጣና ሁሉም ይበተናሉ። ከመሄዱ በፊት ሮኒ ኒክን ተገናኝተን እንደባደባለን ብሎ ዝቶበት ነበር የሄደው። ኒክም ፈጠን ብሎ ኖዋን እየጎተታት ይዞት ወደ ቤት ይሄዳል። ቤትም ከደረሱ በኋላ ኖዋ ጆሮዋ ስር ያለው ንቅሳት የኒክ እጅ ላይ እንዳለ ተመለከተች። እሱም ያንቺን ንቅሳት አይቼዋለሁ ብሎ ይነግራታል። ከዛም እያወሩ እያለ በወሬያቸው መሃል ኖዋ ኒክን ከሮኒ ጋር እንዳትጣላ ትለዋለች። ከዛም ከሱ ጋር ስትሳሳም የተነሳችውን ፎቶ ለፍቅረኛዋ ላከችለት። ከዛም ኒክን ዛሬ ስላረክልኝ ነገር አመሰግናለሁ አለችው። የሚቀጥለው ቀን ጠዋት የስልክ ጥሪ ኖዋን ከእንቅልፏ ይቀሰቅሳታል። ዳን ነበር የደወለላት። ስልኩ ሲጠራ እያየች ዝም ብላ ነበር ያለፈችው። ኖዋና ኒክ ቁርስ እያበሉ ዝም ብለው ተፋጠው ይተያያሉ። ኒክም ታናሽ እህቱ ማዲን ለመጠየቅ ተነስቶ ይወጣል። እናም እዛው እንደሚያድር ለአባቱ ነገረው። እዚህ ሰዓት ኖዋ ከኒክ ጋር አብራ መሄድ እንደምትፈልግ ትናገራለች። የእንጀራ አባቷን ፈቀደላት። ኖዋ ማዲ ማን እንደሆነች ስላላወቀች መጀመሪያ በጣም ቀንታ ነበር። በኋላም ታናሽ እህቱ እንደሆነች ስታውቅ ትንሽ ትረጋጋለች። ከዛም ኒክና ኖዋ ማውራት ይጀምራሉ። እናቱ እሱ ሕፃን እያለ ነው ቤቱን ጥላ የወጣችው። ግንኙነታቸውም ጥሩ እየሆነ የመጣው ከቅርብ ጊዜ በኋላ ነው። እናቱም ከዚህ በኋላ የመኪና ውድድር ላይ ማትሳተፍ ከሆነ ብቻ ነው እህትህን ማየት የምትችለው ብላ ቃል አስገብታዋለች። ከዛም አና ዝም ብሎ ጓደኛው እንጂ ፍቅረኛው እንዳልሆነችም ይነግራታል። በኋላም ኒክ ከእናቱ ጋር መጨቃጨቅ ይጀምራል። የመኪና ውድድር ላይ እየተሳተፈ እንደሆነ ስታውቅ በጣም ነበር የተናደደችበት። የኒክ እናትም በጣም ሱሰኛ ሆና በአልኮል ምክንያት እንደተሰቃየች ለኖዋ ትነግራታለች። እዛ ነው ኒክን ገና በ12 ዓመቱ ጥላው ከቤት የወጣችው። እናም የዛኔ ውስጡ የነበረውን ንዴቱን የመኪና ውድድር ላይ በመሳተፍና ከሰዎች ጋር በመደባደብ ነበረ የሚወጣው። የዛን ቀን ምሽት ሁሉም ከተኙ በኋላ ኒክና ኖዋ ልክ ልትሳሳሙ ሲሉ የኒክ ታናሽ እህት ኒክን ትጠራዋለች። የሚቀጥለው ቀን ወደ ቤት ሲመለሱ ኒክ ሙዱ አሪፍ አልነበረም። ከሮኒ ጋር በተጀመረው ጥል ምክንያት ኖዋን እየወቀሳት ነው። ቤትም ካወረዳት በኋላ መኪናውን አስነስቶ ጥሏት ይሄዳል። የዛን ቀን ምሽት ኖዋ ኬት መጣ ሳትል ፍቅረኛዋን ቤት ውስጥ ታገኘዋለች። እናቷ ልጇን ለማስደሰት ብላ ነበረ ኖዋን ፍቅረኛ እንዲመጣ ያደረገችው። ዳን እየደጋገመ ኖዋን ይቅርታ ሊጠይቃት ቢሞክርም እሷ ግን ምንም ቦታ እየሰጠችው አልነበረም።
ከፈለግ ለተወሰነ ጊዜ እዚህ መቆየት ትችላለህ፣ ከዚህ በኋላ ግን የኔን ያንተ ነገር አብቅቷል አለችው። የሚቀጥለው ቀን ቁርስ ከበሉ በኋላ ልክ ዳን ኖዋን ጉንጯን ሊስማት ሲል ኒክ ይመለከታቸዋል። ዳንም ኒክን ሲመለከተው ከተቀመጠበት ተነስቶ ራሱን ለማስተዋወቅ ሞከረ። ኒክም ክፍሉን ለቆ ከወጣ በኋላ ዳን ፎቶ የላክሽልኝ ከዚህ ሰው ጋር ነው አደል ብሎ ይጠይቃታል። ኖዋም በዳን ንግግር በጣም ትናደድና ወደ ኒክ ክፍል ሄዳ ሳመኝ ብላ ጠየቀችው። እሱም እሷ እንደጠየቀችው ግጥም አድርጎ ይስማታል። ከዛም አንድ ነገር አስቸገረችው። ዳን ቤቱን ለቆ እንዲሄድ አድርገዋለችው። ኒክም ዳን ጋር ይሄድና $1000 ሰጣለው ቤቱን ለቀ ውጣ ሲለው ዳን 1500 አድርገው ብሎ መደራደር ጀመረ። በመጨረሻም ተስማምቶ ቤቱን ለቆ ለመሄድ ይዘጋጃል። ኒክም ዳን መሄዱን አስመልክቶ ቲሸርቱን ያመጣላትና ቲሸርቱን እሳት ውስጥ በመክተት ደስታቸውን ያከብራሉ። ኒክም ለደቂቃ ካጠገቧ ዞር ቢል ስልኩ መጥራት ይጀምራል። ከዛም ላየን የተባለው ጓደኛው የጽሁፍ መልእክት ልኮለት ኖዋ ታነበዋለች። ኒክም ድብድብ ስለነበረበት ሳይጠራት ወደ ድብድብ ቦታው ሄደች። ኖዋም በጣም ተናዳበት ከዚህ በኋላ ድጋሚ እህቱን አያያትም ብላ ለጓደኞቹ ተናግራ ትሄዳለች። ጓደኞቹም ኖዋ የተናገረችውን ሲነግሩት ኒክ ድብድቡን አቁሞ ይወጣል። ይህ ሁሉ ነገር ሲፈጠር አንድ ሽማግሌ ኖዋን ከኋላ እየተከታተላት ነበር። የሚቀጥለው ቀን የኒክ ልደት ነበር። ኖዋም ለልደቱ ስጦታ አዘጋጅታለታለች። ዛም በግላቸው ኒክና ኖዋ የመኪና ውድድር ያደርጉና ኖዋ አሸነፈችው። ወደ ቤትም ሲመለሱ የሱን መኪና የምትመስል ትንሽዬ መጫወቻ መኪና ሰጠችው። እሱም ከሁሉም መኪኖቹ በጣም የወዳት መኪናው እንደተወሰደችበት ይነግራታል። እዛም ጋዝ ለመቅዳት ሲያቆሙ ሮኒና ጓደኞቹ አንድ ላይ በመሆን ኒክና ኖዋን ለማጥቃት ይመጣሉ። አንድ ሽማግሌም አብሯቸው ነበር። የተፈጠረውን ነገር በጠቅላላ ለመርሳት ብሎ ራቅ ወዳለ ቦታም ይጓዛሉ። የሄዱበትን ቦታ ሲዝናኑ ቆይተው ኖዋ ከአንድ ሰው ጋር ስትጨፍር ኒክ ከሩቁ ተመልክቷት በጣም ነበር የቀናው። በቅናት ስሜት ውስጥ ሆኖ ከኖዋ ጋር የሚጨፍረውን ሰው በአንድ የነበረ ይዘረረው። ክለብ ውስጥም ረብሻ በመፍጠር ሁሉም ከክለብ ይባረራሉ። እሷም በጣም ተናዳበት እኔ ስሸሽ የነበረውን ነገር በጠቅላላ አንተ ታሟላለ ብላ ተናዳ ጥላው ትሄዳለች። ወደ ቤትም ከተመለሱ በኋላ ምንም አልተነጋገሩም። ኖዋም የኒክ ፍቅረኛ የሆነችው አና ያዘጋጀችው ፓርቲ ላይ ትሄዳለች። አናም በኖዋ በጣም ተናዳበት ስለነበር አንድ ክፍል አስገብተዋት በር ይዘጉባታል። ኒክም ኖዋን አይቷት ስለነበረ ሲፈልጋት አንድ ክፍል ውስጥ በር ስትደበድብ ይሰማል። ከዛም ሴቶቹ ላይ ይጮህባቸውና ቁልፉን ይቀበላቸዋል። ኒክም ከዛ ክፍል አስወጥቶ ይዟት ወደ ቤት ይሄዳል። ቤትም ከተመለሱ በኋላ ኖዋ ለኒክ ሁሉንም ነገር ነገረችው። ወላጅ አባቷ ምን ያህል ይጎዳት እንደነበረ አልደበቀችውም። በጣም ይጠጣ ነበረ። በዛ ላይ ደግሞ አደንዛዥ እጾችን ይጠቀማል። እናቷም ክስ ከመሰረተችበት በኋላ ኖዋ ፍርድ ቤት ቀርባ የገዛ አባቷ ላይ መስክራባት አሳስረዋለች። የሚቀጥለው ቀን አንደኛው የኒክ ጓደኛ ተደብድቦ መኪና ማቆሚያ ውስጥ ታስሮ ያገኙታል። በዚህም ምክንያት ሁሉም ከፍተኛ ጥበቃ ወዳለበት ቦታ ይላካሉ። የኒክ አባት እንደጠረጠረው ከሆነ ይህንን ሁሉ ነገር የሚያደርገው የኖዋ አባት ነው ብሎ ነው። ለዚህም አንዳንድ ማስረጃዎች አሉት። እንደዛ ከሆነ ፈጥናችሁ ኖዋ ጋር ደውሉላት፣ የት ነው ያለችው ብሎ መጮ ይጀምራል። ነገር ግን በጣም አርፍዶ ነበር። ልክ የሆቴሉ ሊፍት ውስጥ እንደገባች ኖዋ ከአባቷ ጋር ትገናኛለች። ዊሊያምም ከማያውቀው ሰው ስልክ ይደወልለታል። የኖዋ አባት ነበር የደወለለት። እናም ልጅቷን ማግኘት የምትፈልጉ ከሆነ $1,000,000 ስጡኝ ይላል። ኒክም ገንዘቡ ሳይሆን ያሳስበው ኖዋን በደህና ማግኘቱ ነው። እናም በራሱ እሷን ለማስመለጥ ወሰነ። ከዛም ኖዋ የተያዘችበትን ቦታ ካወቀ በኋላ ቀጥታ ወደ እሷ ነበር የሄደው። እናም ራሱን አደጋ ላይ ጥሎ እሷን በህይወት አተረፋት። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለ ፊልሙ ያላችሁን ሀሳብና አስተያየት ኮመንት ላይ ጻፉልኝ። እስካሁን አብራችሁን ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው ቻው።